ጅቡኛላችሁ ማለት ነው። እሺ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እናያችሁ ሙሽራው ሙሽራዬ ሚዜዎቹ አንዳንዶቹ የኔ ህይወት እንዲበላሽ ብዙ ሲደክሙ እናንተ ደግሞ የኔን ህይወት እንዲቀና ወይም እንዲስተካከል ብዙ ነገር አድርጋችኋል ለፍታችኋልና እኔ ነኝ እናንተን ቴንኪው ማለት አይለብኝ የደስታሽ ተካፋይ ነኝ ስላላችሁኝ በጣም ነው ማመሰግነው እውነተኛ ወንድም እውነተኛ ጓደኛ እውነተኛ ወዳጅ ማለት ይሄ ነው በቃ ማለት በደስታም ጊዜ በሀዘንም ጊዜ በመከራም ጊዜ ከጎናችሁ የማይጠፋ ሰው ማለት እንደዚህ አይነት ሰው ነው እናንተን የመሳሰሉ ወንድሞች ስለሰጠኝ ፈጣሪን አመሰግናለሁ በጣም ነው አመሰግናችሁ አይገባ የኔ ቅመም እኔን ያሽኩረመች ምን አልቻልኩም ነው አለገና የኤርሚላ አለገና ገና ያሸዋል ገና የኤርሚላ ያቤል እንደዚህ በል ያሆ በል ያሆ በል ጉሩምረሜና ጉሩምረሜ ያሆ በል ጉሩምረሜ ሰላም ውድ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገን። እንግዲህ ዛሬ እንዴት ነው አገባባችን? አልወደዳችሁትም? የምረን ጨፍር እያለኝ ነው። አንጨፍራለን። ምን ችግር አለ? አለን ሰዓት ከበቂ በላይ አለን። ቤተሰብ እንደምናችሁ እኔም ፈረንጁም ዛሬ ደስ ብሎን እንደምታዩን መተንላችኋል ማለት ነው። ያው እጃችን ላይ እንደምታዩት እኔ ያዝኩት እንጂ እኔም ፈረንጁም ከጊፍት ገዝተን እችን የምታምር አበባ ለማን ነው እስኪ አይ ለሚገባው ሰው ሌላ ሰው አለ አይታየኝም። አንድ ሴት ነው ያለችን እንቁ ምንኮራባት ኩሩ ሴታችን አለች እና ደግሞ ለሩቲ ይህ የመሰለ አበባ ይዘንላታል ማለት ነው። በጣም ደስ ብሎናል የምር። ትላንትና ከትላንት ወዲያም በተለቀቁት ቪዲዮዎች አንዳንድ ሰው ጨጓራውን ቢላጥ ድብን ቢልም እኔና ፈረንጁ ግን በጣም ደስተኞች ነን። እግዚአብሔር ይመስገን አብርሽና ሩታ ስለታረቁልን በጣም ደስ ብሎናል። ይህን ደግሞ ላደረገችው ለጀግና እህታችን ለሩታ ይገባታል። ይጨብጨባል። ኧረ ጎበዝ አጨብጭብ። እና ያው የአንዳንድ ሰዎች ምንም ማድረግ አንችልም። ጨጓራ በሽተኞች ሆናችኋል። እንግዲህ መድኃኒትም ልንገዛላችሁ አንችልም። እኛ ያው ለምንወደው ሰውና ለምናከብረው ሰው ነው ምንም ነገር የምናደርገው። እንግዲህ ጨጓራ ታማሚዎች ምንም ማድረግ አንችልም። እየታመማችሁ ልትኖሩ ነው። እንግዲህ በጣም ለምንወዳት በጣም ለምናከብራት እህታችን ከዚህም በላይ ይገባታል። ግን ደግሞ ያው አንዳንድ ሰዎችን ለማቃጠል ይሄ አይደለም አንዷ ፍሬ እንኳን በቂ ነች አይደል? እግዚአብሔር በተለይ ደግሞ ማለት ነው ከምንም በላይ የሚገባት እልንትታ ነገሮችን በፍቅር ያሸነፈች ዝቅ ማለትን ለጥሩ ነገር መሆኑን ያስተማረችን ለውዷ እህታችን ለሩቲ እኔ ደጋግሚ ብናገር አይቆጨኝም። በጣም ነው የምወድሽ ሩቲ፣ በጣም ነው ማከብርሽ። ካንቺም ካብራም ብዙ ነገሮች ተምረናል። ብዙ መስዋዕትነት መክፈል እንዳለብን ትዳር ውስጥ ጸብ ይኖራል፣ ደስታም ይኖራል እና ብዙ ነገር አስተምራችሁን እግዚአብሔር ይመስገን ዛሬ ላይ ደስታችሁን አይተናልና ምን ይባላል ብቻ በጣም ደስ ብሎኛል። መናገሩ ላቃተኝና ሩቲ የኔ እናት በጣም ነው የምወድሽ፣ በጣም ነው ማከብርሽ። በላት እስኪ እኛ መውደዳችንን በመናገር ብቻ ሳይሆን በብዙ ነገርም እያሳየናችሁ ነው እንጂ እኛ የምንፈልገው የእሷን ደስታ ብቻ ነው። ማንንም ከደበረ ይደብረው፣ ማንንም ጨጓራ ታማሚ ከሆነ መቀጠል ይችላል። እኛ ምንም ማድረግ አንችልም። የምርንካ አበባውን ይዛ ጨፍር ምን ይከርና ልዘል
ልዘል እንደዚህ አንዳንድ ሰው ከተቃጠለ አይቀር እኔ ልዘል እና የምርት ይያለ ከቻልክ የምር ጨፍራለሁ እና ማናችሁ ሊደብራችሁ ይችላል። እንግዲህ ምንም ማድረግ አንችልም። እኛ የምንፈልገው የእሷን ደስታ ብቻ ነው። አሁንም ቢሆን የእሷ ምርጫ ከሆነ ምንም ነገር ማድረግ ትችላለች። አይደለም ከአብርሽ ጋር መሆን ማንም ጋር መሆን ትችላለች። የእሷ ፍላጎት የእሷ ደስታ ከሆነ ማለት ነው። እኛ የምንፈልገው ከዚህ በፊትም ተናግረናል። ከዚህ በፊት አስከፍተናታል። አብርሽ ብቻ አይደለም እኛ ራሳችን ፍላጎቷን ከልክለን አንዳንድ ነገሮች እንዳታረግ ብዙ ጊዜ ከልክለናታል እና እኛ ደግሞ አሁን የሷን ስሜት የሷን ሀሳብ ብቻ ነው የምንከተለው። ካሁን በኋላ እንግዲህ የሚደብረው ሰው ካለ እየደበረው ሊኖር ነው። ምንም ማድረግ ለአንዳንድ አሽቃባጭ ደግሞ እጅ እንደማትሰጥ ቦታም እንደሌላትም እየተረዳ ነው። ያው አንዳንድ ሰው ደግሞ እንዴት ተቀየረች ምናምን እያለ ነው። እንዲህ ገመድ ሊታነቃሉ አንዳንድ ሰው እንዲህ ማለት ነው። ያሳዝናሉ ደግሞ እኔን አቤልም ሄርሜላም እኔንም አሳዘኑኝ። እውነት እናንተም ተጋብታችሁ ልጅ ወልዳችሁ እንደዚህ የምታምር አበባ ይዘን ለመምጣት ያብቃን። ያው እናንተ እርስ በርሳችሁ ማትግባቡም፣ ግን የምሬ ነው እኮ ተንኮለኛ ለተንኮለኛ እኮ የሆነ ሰዓት ይጣላል ማለት ነው። ለትንሽ ጊዜ ነው የሆነ ነገር ለማበላሸት እንጂ የሆነ ጥሩ ነገር ለማስተካከል አይሆንም ማለት። እንግዲህ እየደበራችሁ ነው፣ በዚህ ሰሞን እያየን ነው። እኛ ደስ ይለናል፣ እናንተ እየደበራችሁ እንግዲህ ምንም ማድረግ ነገሮች አንዳንዴ ይገለበጣሉ። እንዲህ የነበሩት እንደዚህ ይሆናሉ አይደል? ከዚህ በፊት አስከፍተውናል፣ አስደብረውናል። አሁን ደግሞ ተራቸው ነው። እንግዲህ የሚበሳጩበት ጊዜ አሁን ነው እና ደግሞ ከምንም በላይ ያልነገርናችሁ ቤተሰብ በዚህ ሳምንት እኔ ጋር ፈረጁ ጋር ምርጥ ሰርፕራይዝ አለ። ለአብርሽና ለሩታ ማጠብቁት ነገር ደስ የሚል ነገር አላችሁ። በጉጉት ጠብቁን። ይህ አሁን ላይ ማድረግ ስላልቻለ እኔ ልናገረው። እሺ ተናገር። አረገረ ሰርፕራይዝ ነው። ችግር የለም አንተ ካልከኝ ቤተሰብ ይህን ሳምንት ተለፉትና የሚገርም ሰርፕራይዝ አለን። ለአብርሽም ለሩታም ይገባቸዋል ብለን እናስባለንና አሁን ላይ እዩት። እኛ የአብርሽ ደስታ ምን ያክል እንደሚያስደስተን የወንድማችን ደስታ ምን ያክል እንደሚያስደስተን ማየት ትችላላችሁ። እኛ ከአብርሃም ጋር የትኛውም ነገር ጸብ የለብንም። አሁንም ነገም ቢሆን ከጓደኛዬ ካብርሽ እኔ ጥሩ ነገር ነው እንጂ የምፈልገው የሱ መውደቅም መከፋትም ምኞቱም የለኝም ሀሳቡም የለኝም እና ዛሬ ሩቲ ቤቷ ድረስ ነው የምንሄደው። አናልፋትም የትም ማለት ነው። ያለችበት ሄደን ነው ይህንን አበባ የምንሰጣትና ሩቲንም አልደወልንላትም፣ ምንም አታውቅም። በቃ ሰርፕራይዝ ነው የምናደርጋት። ደስ የሚል ነገር ነው የምር። እስከዛሬም ተከፍታለች። እስከዛሬ እኛ ይሄን ነገር አለማድረጋችን ሲቆጨን ነበር። ዛሬ እድሉን አግኝተን ለሩታ እኔ ሰጥቻት አላውቅም፣ ስጦታ ምንም ነገር ሰጥቻት አላውቅምና ቢያንስ ይህን ስጦታ እዚሁ አጋጣሚ መስጠቴ ደስ ብሎኛል። ይህ ስጦታ ቤተሰቦች ዋናው ሀሳባችን ምንድነው? አንድ ላይ ስለሆነ የደስታ ነውና ለሌላ ነገር ምናምን አይደለም፣ ወይ ደግሞ ለልጁ ምናምን አይደለም። ለልጁ እንግዲህ እኛ በቻልነው አንዳንድ ነገሮች አድርገናል፣ ግን ደግሞ ይሄ የደስታ ነው። አንድ ላይ ስለሆኑ ደስ ስላለን ነው ይሄን ነገር የምናደርገው ማለት ነው። እንግዲህ እናንተም ደስ እንደሚላችሁ ተስፋ እናደርጋለን። እኛ እናንተ ደስ እያላችሁ አንዳንድ ሰዎች እየተቃጠሉ እንቀጥላለን ማለት ነው። አሁን ወደ ሩታ እንሂድ አይደለ? እንሂድ። ጉሩምረሜና ጉሩምረሜ ያሁበል ያሁበል ታንኳኳለህ ወይስ ዳንኳኳ? እንጃ አንኳኳ ማለት እንግዲህ ያው በለ ያሽዋል ደማገና ያሽዋል። ላንተ ሰርግም አንድ ቀን እንጨፍራለን። ተስፋ ቤተሰብ ለኔ ትጨፍራላችሁ አንድ ቀን እንጠናት እንዴ ሰላም ነው። ይባላል። ሰላም ነው። እንዲህ ለባብሰሽ የልትይጂ እንዲህ ለባብሽ ይወጣልን ነበረ ያዛችሁ ይላል። ደህና ናችሁ? አለን እግዚአብሔር ይመስገን። አምሮብሽ
አምሮበታል በጣም ደግሞ ወፈርሽ። ምንድነው እንደዚህ ሁሉ ፍረት ትንሽ ለኔ ብትሰጪኝ እንዳሳ ከሁለታችሁም ትንሽ ሼር እናድርገው። ቢኒ እና ሩቲ ከኋላ የሆነ ነገር ይሻለው አታውልች የሆነ ነገር ደብቅ ያለው ገምቼ እስኪ ምን ይሆን? የሚገርም ነገር ይዘናል። አይ በሚስጥር ሹካለኝ ፈረንጅ እኮ አይጨክንም ይናገራል። ነገራስ ሰርተን ብሎ ኪሳራ የሆንክ ልጅ ስንቴ ደስ በሚቆረጥበት ጊዜ ቲማቲም እና የት እየሄድሽ ነበር? እንቶች ነበር ነው ወጣ ነበር። አይ ጥሩ ሰዓት የደረስኩ እና ሩቲ ከኋላ ወይ ነገር ግን ወንድ ባለቤት ነው የሚሰጠው። አይ ችግር የለውም። እኛ እህት ወንድሞች አልኩኝ እንዴ ማለት ወንድሞች ተጠራጥሮ ነው ራሱ ነው። ትንሽ ጊዜ እስከወጣ ነው። ከዛ በኋላ ታረጋግጣላችሁ። እያወጣሁ ነው። ተስፋ ሰጠች እኔ ነሽ እግዚአብሔር እና ሩቲ ከዚህ በለጠ በቃ እኔ መቆጣጠር አልቻልኩም። ኧረ በለው አበባ ለማን ነው? ሩቲ ይሄን አበባ እኔም ፈረንጁም ነው ይሄ ምን እንደምንል አናውቅም። ብቻ ግን ይገባሻል ማለት አይደለም። ያው እንደው በመታረቃችሁ በጣም ደስ ስላለን ያውን ሁሉ ችግሮች ደግሞ በብላት ስላስተካከል ይገባሻል። የኛ ኩሩ ሴት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ እና ከምንም በላይ እንደዛ ዝቅ ብለሽ ማንም ሲሰድብሽ ማንም አፉ ሲከፍትብሽ ነገሮችሽን እንደዚህ ዝቅ ብለሽ ስላስተካከልሽ በጣም ደስ ብሎናል እና ስለታረቃችሁ ደስ ስላለን ነው ይሄንን አበባ ይዘንልሽ ቤትሽ ድረስ የመጣ ነው ማለት ነው። ዝቅ ልበል ወይስ ስለዚህ እንደዛ ማለት አይጠበቅብህም። አመሰግናለሁ በጣም ተቀበይ። ቴንክ ዩ አመሰግናለሁ። ያምራል በጣም እንግዲህ ይሄ ስጦታ ስንሰጥሽ ሩታ እኛ ጀግንነትሽን የምንረዳው እኛ ብቻ ነው ወይም ካጠገብሽ ያለነው ሰዎች እና ጀግንነትሽን በጣም በደንብ የምናውቀውና በዚህ ሰሞን በምታረጊው ነገር በምትሰሪው ነገር ሁላችንም ደስተኞች ስለሆነ ነው ይሄንን ነገር የሰጠንሽና እኛ ደግሞ ካሁን በኋላ በዚህ አይነት ነገር ስትመጪ እኛም ደስ ይለናል፣ ብዙ ሰው ደስ ይለዋልና ካሁን በኋላ ደግሞ ያው አንዳንድ ሰዎች እየተቃጠሉ መኖራቸው እንደዚሁ ሊቀጥሉ ነው እየተቃጠሉና ጭስ ይሸታል አንዳንድ ጨጓራዩን እና ለጀግንነትሽ ነው ይሄንን ነገር እየሰጠንሽ ያለነው። ላንቺ ከዚህ በላይ ይገባሻል። ከዚህም በላይ ብቻ ሳይሆን አብርሽ አንቺን የመሰለች ሚስት ማግኘቱ እኔ መታደል ነው ብዬ የማስበው። ምክንያቱም ብዙ ነገር ችሎ ማለፍ ራሱ አንድ ትልቅነት ነውና ብቻ ከዚህም በላይ ይገባሻል። ግን ደግሞ እኛ ምን ቃላት የለንም እና ቃላት የለንም ሩታ። እኛ ጀግንነትሽን ብቻ ነው የተረዳነው። አሁን ላይ ለምታረጊያቸው ነገሮች ለምትሰሪያቸው ነገሮች እኛ በጣም ነው የምናመሰግነው ካሁኑ። እኔም አመሰግናለሁ። ማለት ብዙ ማውራት ያለብን ነገሮች አሉ የምናወራቸው ምናምን እና አመሰግናለሁ። ግን እናንተንም መሰጋገን ምናምን አይጠበቅብንም። ገብቶሻል? ያው እናንተ ብዙ ነገር አለፍታችኋል። ማለት አንዳንዶቹ የኔ ህይወት እንዲበላሽ ብዙ ሲደክሙ፣ እናንተ ደግሞ የኔን ህይወት እንዲቀና ወይም እንዲስተካከል ብዙ ነገር አድርጋችኋል፣ ለፍታችኋልና እኔ ነኝ እናንተን ቴንኪዩ ማለት አይለብኝ። እኔ ነኝ እንደዚህ አይነት አባል መስጠት ያለብኝ። እንደውም ያባ ጉንጉን ነው በደንብ ትልቁ ይዤ መምጣት ያለብኝ። ለሽምግልና የሚቀመጠው ትልቁ ነው። እሱን እኔ ነኝ ማዘጋጀት ያለብኝ ለእናንተና በጣም አድርጌ አመሰግናለሁ። እናንተን ቴንኪዩ። ቤት ድረስ ደግሞ እንደዚህ መታችሁ የደስታሽ ተካፋይ ነን ስላላችሁኝ በጣም ነው የማመሰግነው። እውነተኛ ወንድም፣ እውነተኛ ጓደኛ፣ እውነተኛ ወዳጅ ማለት ይሄ ነው። በቃ ማለት በደስታም ጊዜ በሀዘንም ጊዜ በመከራም ጊዜ ከጎናችሁ የማይጠፋ ሰው
ማለት እንደዚህ አይነት ሰው ነው። እናንተን የመሳሰሉ ወንድሞች ስለሰጠኝ ፈጣሪን አመሰግናለሁ። በጣም ነው አመሰግናችሁ። አይገባም የኔ ቅመም እኔን እያሽኩረመች ምን አልቻልኩም ነው አንድ ላስር አሁን መመራች እንደ ቫይስ ቀስት አድርጋ እያስቀመጥልኝ እና ይህ ዝም ብለን ነው። በዚህ ሳምንት ደግሞ እኔም ፈረንጁም ያዘጋጀ ነው ምርጥ ላንቺም ላብርሽም የሚገርም ሰርፕራይዝ አላችሁ። ፈጣሪ ያን ቀን በጉጉት እየጠበቅን ነው። ብቻ ምንም ልናወራ አይደለም። ፈረንጁ ከቅድም ጀምሮ አንድ ዘፈን አለኝ ዳርታ እያለ ነበር። ዘፍነዋለሁ ወይስ እንወጣ? ቆይ መጨረሻ ላይ ይሻላል። አሁንማ አተፍኩሩ ነው ማጣት ራሱ አልችልም። ድምጽ ይበላሻል። አይ የምር ግን ማለት ነው ሩቲ በመሀላችሁ ያለውን ክፍተት ምን አክል እንደዚህ አቅለሽ ነገሮችን ማስተካከል እንደቻልሽ አይተሻልና የምሬን ነው። አሁን ላይ እንድትጣሉ አንፈልግም። ድጋሚ ክፍተት በመሀላችሁ እንዲፈጠር አንፈልግም። እኛ ምንጊዜም በመሀላችሁ እንደዚህ መደሰት ከልጃችሁ ጋር ደስ የሚል ጊዜ ማሳለፍ እንጂ በሁለታችሁ መሀል ክፍተትን መቼም ቢሆን አንፈልግምና ከእንግዲህ ሁለታችሁ እንድትለያዩ አንፈልግም። በእግዚአብሔር በቃ ምንም ማለት አንችልም። መለብን ካለብን እንደምናችኋለን። እግራችሁም ስር መውደቅ ካለብን እንወድቃለንና ሩቲ በእግዚአብሔር በቃ ከእንግዲህ ያለውን ክፍተት እንደዚህ አጥባችሁ በሰላም ነው የራሳችሁን ህይወት መኖር ያለባችሁ። የራሳችሁን ነገር ማስተካከል ያለባችሁ። ማንንም በመሀላችሁ ማስገባት የለባችሁ። እኛም መውጣት ካለብን ከህይወታችሁ እንወጣለን። አስፈላጊ ሰው ካልሆንን እኛም መውጣት እንችላለን እና ፈረንጅ የምትለው ነገር ካለ ምን አጥፍታችሁ ነው እናንተ የምትወጡት? አይ ስለዚህ ማጥፋት አለማጥፋት ያለበት እንደዚህ የምር ጠፍተዋል እኮ አሁን ራሱ ተመልሰው እንዳይመጡ ነው እንጂ ያው ተመልሶ እንዳይመጡ ማድረግ የምንችለው እኛ ራሳችን ነን። ካሁን በኋላ ግን ያው ነገሮች እንደሚስተካከሉ እነሱም ደግሞ ድጋሚ አይናችን እንኳን እንደዚህ ለናፍቆት እንኳን እንደማናገኛቸው ተስፋ አለን። እንግዲህ ይሄ የሚሆነው ሩታ ባንቺ ብርታት ነው ወይም ደግሞ ባንቺ እጅ ነው ሁሉ ነገር ያለውና የማስተካከልን የማበላሸትም ነገሩ ያው አንቺ ጋር ነው እናውቃለን። ግን ደግሞ ምን እንደሆነ ታውቂያለሽ። ድጋሚ እነዚህ ሰዎች ወደ ህይወትሽ እንዳይመጡ ህይወትሽን መጥቶ እንዳይበጠበጡ ምንድነው ማድረግ ያለብሽ? እነሱን ተቃጥሎ ወርር ብሎ እስኪሞቱ ድረስ ወይም ደግሞ እስካናገኛቸው ድረስ አንቺ ደስ የሚልሽን ነገር እነሱን ሊያቃጥል የሚችል ነገር ስታረጊ ድጋሚ ወይስ አይመጡም። ገብቶሻል አይደለ? እነሱ ደግሞ የሚያናዳቸው ምንድነው ያንቺ ደስታ ያንቺ ስቆ ማየት ነው እነሱ የሚያናዳቸውና እኛ ደግሞ የምንፈልገው ቢኒ ምንም በቃ ያንቺ ወዳጆች በሚባል ደረጃ ያንቺን ሳቅ ያንቺን ደስታ ነው እና ማየት የምንፈልገው እና ምንልሽ ፈልጌ ነው። አጠቃላይ ስነግርሽ ተከፍተሽ ማየት አንፈልግም፣ አዝነሽ ማየት አንፈልግም። አንቺን ደስተኛ ያደርጋል ብለን የምናስበው ነገር እንዳለ ለማድረግ ዝግጁ ነን የሚባለው ወይም ደግሞ አንቺ ሳቅ ያንቺ ደስታ ነው የምንፈልገው። ማንም ሊደብረው ማንም ሊከፋ ይችላል፣ ማንም ገደል መግባት ይችላል። ግን ደግሞ አንቺ የፈለግሽው ነገር አንቺ ደስተኛ ያደርገኛል ብለሽ የምታስቢው ነገር ማድረግ ትችያለሽ። እኛን ከጎንሽ ነን። በቃ በፈለግሽው በምናስፈልግሽ ሰዓት ከጎንሽ ነንና በቃ ካሁን በኋላ ደስተኛ ሆነሽ ሳቂታ ነው የሚባለው ሳቂታ ሆነሽ ነው አንቺን ማየት የምንፈልገው። ከዚህ በላይ ምን ኃላፊነት እየሰጣችሁኝ ነው። በነገራችሁ ላይ አልታወቃችሁም እንጂ ብዙ ነገር እንዳስብ እያደረጋችሁኝ ነው። ኢኒዌይስ ያው የሆነ ነገር ከማውራት ይልቅ ተግባሩ እንደሚከብድ እናውቃለን። እዚህ ጋር እኛ መተን ያው የተሰማንን ነገር ነው የምናወራው። ህይወታችሁን አንኖርም፣ ስሜታችሁን አናቅም፣ ህመማችሁንም ምንም የምታውቁት ራሳችሁ ናችሁና እስከዛሬም የተጎዳሽው ጉዳት ህመም የምታውቂው አንቺ ነሽ። እንደ ማውራት ቀላል አይደለም እና ያው ወዳጅ ስትሆኚ የተሰማሽን ነገር ትናገሪያለሽ። ለዛ ሰው ይጠቅመዋል የሚል ነገር ነው እኛ አስበን የምናወራውና ግን ደግሞ ፍላጎትሽ የሆነውን ነገር ማድረግ ትችያለሽ። ዛሬም ነገም በምታደርጊው ነገር እኛ ከጎንሽ ነን። ምንም ብታደርጊ አጠገብሽ ነን እና ይሄ ነው ልንልሽ የምንፈልገው። ሩቲ አመሰግናለሁ። እኔ ምንም አይደለም ከዚህ በላይ አመሰግናለሁ በጣም
ሙሽርዬ እንደ አዲስ ተጋቡልን። የምር ቤተሰብ አብርሽና ሩታ እንደ አዲስ ቢጋቡ ፈረንጁ ደግሞ የሚገርም ሙዚቀኛ ቢሆን አቀናባሪው ማለት ነው። አቀናባሪ ላይ ያለው እስኪ ድምጽህን እንስማ። የኔማ በምንም አይቀናበርም። ለኤዲት አስቸጋሪ ታውቂያለሽ። አይወጣም ድምጽ። ኧረ እንዴ ማንም እየዘፈነ መዝፈንም አለበት። እኔ ራሱ አግዛለሁ ወጥቼ ኤርሚላኛ እየዘፈኑ እንዴት እና ምን ልልሽ ፈልጌ ነው አንድ ሙዚቃ አለ ከባድ ነው። ፈረንጁና እኔ ከተገናኘን ደግሞ ይብሳል። አይን ትንሽ ነበር የተናደዱት ገመድ እንዳይዙ። ዛን ቀን የደስታ ቀን ብለን እናከብረዋለን። ኧረ ተው አይደለም ነፍሰ ገዳይ ተብለን ደግሞ ከርቸሌ እንዳንገባ በእሷ ምክንያት ነው ተብለን ጠላት ሲሞት ደስ ይላል አይደለ? እውነት ያው እኛ ደስ ይላል። እንግዲህ የሚደብረው ሰው ይኖራል፣ ግን ደግሞ ምንም ማድረግ አንችልም። እየደበራችሁ ኑሮ እና ቢኒያም ቅድም ያልኩ ሙዚቃ እንዴ ብትልላትና አንዳሳ ምንድነው የምታጓጓት? አይደል ለሁለት ሲሆን ነው የሚያምረው። አግዛቸዋለሁ ማቆ ከሆነ እሱ እንደ ኪቦርድ ይሆንልኛል። ድምፁ ችግር ፒያኖ አግዛቸዋለሁ ማቆ ከሆነ ቅድም መግቢያ እየሰራን የሰርግ ዘፈን ብሎ እየዘፈነ ነበር። ለምን እንደሆነ አላውቅም። ሂድበት ላገባ ነው ሩታ አይታለ ያው በል ያው ለማን አይደለም ለኔ ያሸዋል ገና ነው ያሸዋል ገና ለኔ ሲሆን እንደዛ ምንድን ነው ያሸው አሉ ቢታሹ ሰዎች በደንብ አሉ። አሸዋ እሺ አንድ ሙዚቃ ነው ይበልሽ እሱ ከዛ በተራዬ ምን ነው እኔ ሙዚቃ አልችልም። ሙዚቃውን ምንድነው አንተ ፈረንጆ አታጓጓና ድምጽ ከበር ነው ይላል። ሙዚቃ ነው ማለት ነው እንተጋገዛለን። አንቺ በጉጉት እየጠበቀች የለቅሶ እንዳላረጉ እንጂ አይ ድምጽ ሲቀር የሚያምር ድምጽ ጠላቴ ነው ሩታ እንዳትተው አበባ ይዞት ይለቅሱ አይደለም እኮ የሰርግ አስብ አንዳንዴ ድምጽ ሲያስቸግር ወደ ዘለቅሱ የሚቀርበት ታይሞች ይኖራሉ። እና እሺ ታጅቡኛላችሁ ማለት ነው። እሺ የደስታ ቀን ነው የምን ዝምታ ይደበላለቀ መሬት ይመታ ሙሽሮቹ ያዝ እንግዲህ እኔ ድምጼ አረካችሁ አሰፍረሽኛ ምንም ማረጋ እንግዲህ ሞራል ሰጣችሁኛል። አንድ ሙዚቃ ጠቅ አድርግልኝ በቅርብ አጃቢ ነኝ እሱ የለም ጭራሽ ያበላሽ ባላ እሱ እንትን ነው ቆርጦ ቦታ አስቀምጠኛለህ። ቆርጦ ሸጠው ቦታ እሺ በጥንቃቄ እንዲሰው ቁርጥ ወደ ቤት ይዞ መሄዳለ 2 ኪሎ ነው እንደነ ኤርሜላ እኔ ብዙ ጊዜ ተፋስተረ ታውቃለህ። ከጓቡ ሁሉ ቁርጥ ነበር የሆነ ሰዓት ሰርግ ቤት የገባው መስሎት እኔ የለሁበትም። ምንም አላልኩም። እኔ ምንም አላልኩም። አንድም ሰው በእንትን ምክንያት መሞት የለበትም። መርዝ ነው እያልሽ ነው። ስጋው መርዝ ነው እያለች ነው እንግዲህ ተርፍ ያለው አለ አረጉ ታጨምጭ እኔ ቆሰለ እንግዲህ ታውቂያለሽ ክላማራል እንደዛ አስረግጣኝማ ብቻ በረከሰ ኮዲን ያመኛል። ምንም ሸኔ
ጩጩ ተኝቶ ነው? አዎ እሱ ቀን ቀን ይተኛል፣ ማታ ማታ ይጮሃል። ይዝናናተው። በሱ ከቀጠለ እንደውም ማታ ወጥቶ ሃንግ ምናምን እንዳይሰራ ሮንድ ማታ ማይተኛ ከሆነ አብዛኛው ልጅ ግን እንደዛ ነው። ቀን ቀን ይተኛሉ፣ ማታ ማታ ይረብሻሉ። ለምንድን ነው? ሮንድ ይሰራሉ። በቃ ሊኒ ያለ እነሱ ምን ባለበት ምን በወጣቸው እንዴ? ሰፈር ጠባቂ ሲደውል ተኝተህ ነበር? እኔ ተኝቼ ነበር እኮ ጠብቀናል እያልኩኝ እኮ ምን ለምን ቀጥታ አልጠፋብሽም? እኔ እኮ መች ለመች መታ አንተው ትለኛለች እያልኩኝ ቀረች ማለት ነው። ግራ ገብቷት ተደብቄ ስተባ ምንድን ነው አንተ ሰው በዚህ እድሜ ሌላ ነገር እና ቤተሰቦች ዛሬ ቲክቶክ እያየ ብለሃል መሰለኝ። ኔመር መሰልከኝ። ፈረንጆ አልተቻለ ወይ ታደከምከኝ። ብቻ እንደዚህ ረጅም ሰዓት ሳቅን ደስ ሲል ግን ጩጬውን ብናየው በዚሁ አጋጣሚ ገብተን እውነት እና ምድረው ታዩታላችሁ። እናየዋለን። አብሮኝ ነው ያለው ከጎኔ እናየዋለን። ታዩታላችሁ። ችግር የለም። እስኪ ትንሽ አይተኑ ቶሎ እንወጣለን። ደስ ይላል። ሲያይን ግን ይሄ ልጅ አስወጡልኝ እያለ ነበር። በቀደም ባለፈው ቁጣ አስወጡልኝ አይቼዋለሁ። እና በቃ ቤተሰብ ጨረስና ቸውን በላች ወይስ እኔ እንጃ አብረን ቡና እንጠጣ አንድ ላይ ቡና አይደርሳቸውም እኮ ነው ችግሩ። በካሜራ ከሚጓጉ ሌላ አምሮት ከሚሆንባቸው። አዎ እና እንግዲህ እዚህ ጋር የነበረን ቆይታ እዚህ ላይ ያበቃል። እኔና ፈረንጁ እንዲሁም ቢኒ ገብተን ጩጬውን እናየዋለን። ከዛ ቡና እናፈላለን፣ እንጠጣለን፣ እዛ አብረን እንወጣለን። እኔ ከዚህ ቤት አልወጣም። አሪፍ ነገር ካለ